ትንቢተ ሕዝቅኤል ምዕራፍ 48 የነገዶችም ስም ይህ ነው። በሔትሎን መንገድ አጠገብ ወደ ሐማት መግቢያ በደማስቆም ድንበር ባለው በሐጸርዔናን በሐማትም አጠገብ በሰሜን በኩል ካለው ከሰሜን ድንበር ይጀምራል። ወርዳቸውም ከምሥራቅ ጀምሮ እስከ ምዕራብ ድረስ ይሆናል። ለዳን አንድ የዕጣ ክፍል ይሆናል። ከዳንም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለአሴር አንድ የዕጣ ክፍል ይሆናል። ከአሴርም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለንፍታሌም አንድ የዕጣ ክፍል ይሆናል። ከንፍታሌም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለምናሴ አንድ የዕጣ ክፍል ይሆናል። ከምናሴም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለኤፍሬም አንድ የዕጣ ክፍል ይሆናል። ከኤፍሬምም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለሮቤል አንድ የዕጣ ክፍል ይሆናል። ከሮቤልም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለይሁዳ አንድ የዕጣ ክፍል ይሆናል። ከይሁዳም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለመባ የሆነ የዕጣ ክፍል ይሆናል። ወርዱ 25000 ክንድ ይሆናል። ርዝመቱም ከምሥራቅ ጀምሮ እስከ ምዕራብ ድረስ ከዕጣ ክፍሎች እንደ አንዱ ይሆናል። መቅደሱም በመካከሉ ይሆናል። ለእግዚአብሔርም የምታቀርቡት መባ ርዝመቱ 25000 ወርዱም 20000 ክንድ ይሆናል። ለእነዚህም ለካህናቱ የተቀደሰ መባ ይሆናል። በሰሜን በኩል ርዝመቱ 25000 በምዕራብም በኩል ወርዱ 10000 በምሥራቅም በኩል ወርዱ 10000 በደቡብም በኩል ርዝመቱ 25000 ክንድ ይሆናል። የእግዚአብሔርም መቅደስ በመካከሉ ይሆናል። የእስራኤልም ልጆች በሳቱ ጊዜ ሌዋውያን እንደ ሳቱ ላልሳቱት ሥርዓቴን ለጠበቁት ከሳዶቅ ልጆች ወገን ለተቀደሱት ካህናት ይሆናል። ከምድርም መባ የተለየ መባ ይሆንላቸዋል። ከሁሉም ይልቅ የተቀደሰ ይሆናል። በሌዋውያን ድንበር አጠገብ ይሆናል። በካህናቱም ድንበር አንጻር ርዝመቱ 25000 ወርዱም 10000 የሆነ ዕጣ ለሌዋውያን ይሆናል። ርዝመቱ ሁሉ 25000 ወርዱም 20000 ክንድ ይሆናል። ለእግዚአብሔርም የተቀደሰ ነውና ከእርሱ ምንም አይሸጡም አይለውጡምም። የምድሩም በኵራት አይፋለስም። በ25ቱም ሺህ አንጻር 5000 ወርድ ያለው የቀረ ስፍራ ለከተማይቱ ለጋራ ጉዳይዋ ለመኖሪያ ለማሰማርያም ይሆናል። ከተማይቱም በመካከሉ ትሆናለች። ልክዋም ይህ ነው። በሰሜንም በኩል 4500 በደቡብም በኩል 4500 በምሥራቅም በኩል 4500 በምዕራብም በኩል 4500 ክንድ ይሆናል። ለከተማይቱም ማሰማርያ ይኖራታል። በሰሜን በኩል 250 በደቡብም በኩል 250 በምሥራቅም በኩል 250 በምዕራብም በኩል 250 ክንድ ይሆናል። በተቀደሰው መባ አንጻር የተረፈው ርዝመቱ ወደ ምሥራቅ 10000 ወደ ምዕራብም 10000 ክንድ ይሆናል። በተቀደሰው መባ አንጻር ይሆናል። ፍሬውም ከተማይቱን ለሚያገለግሉ ለመብል ይሆናል። ከእስራኤል ነገድ ሁሉ ከተማይቱን የሚያገለግሉ ያርሱታል። መባው ሁሉ ርዝመቱ 25000 ወርዱም 25000 ክንድ ይሆናል። የተቀደሰውን መባ ከከተማይቱ ይዞታ ጋር 4 ማዕዘን አድርጋችሁ ትሰጣላችሁ። በተቀደሰው መባና በከተማይቱ ይዞታ በዚህና በዚያ ወገን የቀረው ለአለቃው ይሆናል። በመባው በ25000 ፊት ወደ ምሥራቁ ድንበር በምዕራቡም በኩል በ25000 ፊት ወደ ምዕራቡ ድንበር እንደ ዕጣ ክፍል ሁሉ መጠን ለአለቃው ይሆናል። የተቀደሰውም መባና ቤተ መቅደሱ በመካከሉ ይሆናል። የሌዋውያንም ርስት የከተማይቱም ይዞታ ለአለቃው በሆነው መካከል ይሆናል። በይሁዳ ድንበርና በብንያም ድንበር መካከል የአለቃ ዕጣ ክፍል ይሆናል። ለቀሩትም ነገዶች እንዲህ ይሆናል። ከምሥራቅ ጀምሮ እስከ ምዕራብ ድረስ ለብንያም አንድ የዕጣ ክፍል ይሆናል። ከብንያምም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለስምዖን አንድ የዕጣ ክፍል ይሆናል። ከስምዖንም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለይሳኮር አንድ የዕጣ ክፍል ይሆናል። ከይሳኮርም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለዛብሎን አንድ የዕጣ ክፍል ይሆናል። ከዛብሎንም ድንበር ቀጥሎ ከምሥራቅ ጀምሮ እስከ ምዕራብ ድረስ ለጋድ አንድ የዕጣ ክፍል ይሆናል።
ከጋድም ድንበር ቀጥሎ በደቡብ በኩል ድንበሩ ከታማር ጀምሮ እስከ ሜሪባ ቃዴስ ውኃ እስከ ግብጽ ወንዝ እስከ ታላቁ ባሕር ድረስ ይሆናል። ርስት አድርጋችሁ ለእስራኤል ነገዶች በዕጣ የምታካፍሉአት ምድር ይህች ናት። የእያንዳንዱም ዕጣ እንደዚህ ነው ይላል ጌታ እግዚአብሔር። የከተማይቱም መውጫዎች እነዚህ ናቸው። በሰሜን ወገን ልኩ 4500 ክንድ ነው። የከተማይቱ በሮች እንደ እስራኤል ነገዶች ስም ይሆናሉ። በሰሜንም በኩል አንዱ የሮቤል በር፣ አንዱም የይሁዳ በር፣ አንዱም የሌዊ በር፣ 3 በሮች ይሆናሉ። በምሥራቁም ወገን 4500 ክንድ 3 በሮች አሉ። አንዱ የዮሴፍ በር፣ አንዱም የብንያም በር፣ አንዱም የዳን በር ነው። በደቡብም ወገን ልኩ 4500 ክንድ 3 በሮች አሉ። አንዱ የስምዖን በር፣ አንዱም የይሳኮር በር፣ አንዱም የዛብሎን በር ነው። በምዕራቡም ወገን ልኩ 4500 ክንድ 3 በሮች አሉ። አንዱ የጋድ በር፣ አንዱም የአሴር በር፣ አንዱም የንፍታሌም በር ነው። ዙሪያውም 18000 ክንድ ይሆናል። ከዚያም ቀን ጀምሮ የከተማይቱ ስም እግዚአብሔር በዚያ አለ ተብሎ ይጠራል።